ፔንታገን ያልተጠበቀ ትዕዛዝ አዟል እየተባለ ይገኛል። የአሜሪካ ግዙፍ የጦር አውሮፕላኖች በኢራኑ ጦርነት ወቅት ከተጠቀሙት የጦር ቤዝ ሊወጡ እንደሆነ ተሰምቷል። ጉዳዩ ደግሞ ከእስራኤል በኩል የተለየ መልከት አግኝቷል። እንመለከተዋለን። ይህ እንደተጠበቀ ሆኖ በአሜሪካና ኢራን የሰላም ንግግርና የመጨረሻ ስምምነት ዙሪያ እርስ በርሳቸው የሚጣረሱ መረጃዎች ከአሜሪካና ከኢራን በኩል እየመጡ እንደሆነ ተስተውሏል። ይህንንም ይዘናል። ወደ ሩሲያና ዩክሬን ፍልሚያ ስናመራ በአየር የተፋፋመው ጦርነት በምድርም ቀጥሎ የሩሲያ ጦር ኃይሎች አሁንም ተጨማሪ ስፍራ ነጻ አውጥቻለሁ ብሏል። ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያውን ቭላዲሚር ፑቲንን ካላገኘው እያሉ ይገኛሉ። ላግኘዎት ብዬ በወተውትም የሚሰማኝ አጥቻለሁ፣ እስኪ እናንተ ስሙኝ ብለው ለአውሮፓ ሰዎችና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የላኩት መልእክትም መነጋገሪያ ሆኗል። ከዚሁ ጉዳይ ብዙም ፈቀቅ ሳንል ሩሲያዊው አርቲስት በጥይት ተደብድቦ ሞቷል። ቢቢሲ ደግሞ ጉዳዩን ከፑቲን ጋር አገናኝቶታል። በፖላንድ የሞተውን የሩሲያ አርቲስት ማን ገደለው? ይህንንም ይዘናል። የቤላሩሱ ፕሬዝዳንት ሉካሼንኮ ደግሞ አንድ ሚስጥር አውጥተዋል። የሩሲያ ጦር ኪየቭን ከቦ በነበረበት ሰዓት እንዴት ወደ ኋላ ተመለሰ ለሚለው ጥያቄ ፍጹም አስደንጋጭና ያልተጠበቀ ምላሽ ሰጥተዋል። ከዚህ ውሳኔ ጀርባ አይሁዶች ተጫውተውታል ስላሉት ሚናም አንስተዋል። ይህንንም ወደ እናንተ እናቀርባለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ፔንታገን ዝግጁ ሆኗል። ቤንጎሪዮን አየር ማረፊያ የሚገኙትን ግዙፍ የጦር አውሮፕላኖቹን ሊያወጣ እንደሆነ ተሰምቷል። በዚህ ጦርነት ወቅት ወሳኝ ሚና የተጫወተው የቤንጎሪዮን አየር ማረፊያ ወደ ወታደራዊ የጦር ቤዝነት ተቀይሯል ተብሎ ስም ተሰጥቶት ነበር። እስራኤሎች የሲቪል አውሮፕላኖች እንደ ልብ ማረፍ አልቻሉም፣ ቦታው ተጨናንቋል፣ ሰማዩም እንዲሁ በሚወርድና በሚወጣ አውሮፕላኖች ተጨናንቋል ሲሉ ነበረ። የእስራኤሉ ቻናል 12 እንደዘገበው ከቤንጎሪዮን አየር ማረፊያ ፔንታገን የተወሰኑትን አውሮፕላኖች ማስወጣት ይጀምራል። በትንሹ 20 በመቶ የሚሆኑትን የአሜሪካ የጦር አውሮፕላኖችን ነው ፔንታገን በጊዜያዊነት የሚያወጣው። እስከ 72 የሚደርሱ ግዙፍ የጦር አውሮፕላኖች የሚገኙበት ይህ የአየር ማረፊያ በዋናነት ነዳጅ የሚቀዱ የሎጂስቲክስ እና የማስተባበር ሥራ የሚሰሩ አውሮፕላኖችን የያዘ እንደሆነ ተሰምቷል። አሁን ከኢራን ጋር ስምምነት መፈረሙን ምክንያት በማድረግ ፔንታገን ትዕዛዙን እንደሰጠ ቻናል 12 ዘግቧል። የእስራኤሉ የትራንስፖርት ሚኒስትር ሚሪ ሬጌቭ በቅርቡ የተናገሩት ነገር ብዙዎችን ያስገረመ ነበር። ቤንጎሪዮን አየር ማረፊያ ወደ ጦር ቤዝነት ተቀይሯል፣ ከኛ ቁጥጥር ውጪ ሆኗል ብለው እንደነበር ይታወሳል። ይሁንና የእነዚህ አውሮፕላኖች ዕጣ ፈንታ እስካሁን አልታወቀም። ወደ አውሮፓ ይሄዳሉ፣ እዛው እስራኤል ውስጥ ወደሚገኙ የጦር ቤዞች ይተላለፋሉ የሚለው ጉዳይ ግልጽ ምላሽ እንዳላገኘ ዘገባው አንስቷል። ይህ እንደተጠበቀ ሆኖ በአሜሪካና በኢራን ንግግር የተለያዩ የተምታቱ መልእክቶች ከዚህም ከዚያም እየቀረቡ ይገኛሉ። አሜሪካና ኢራን ከዚህ ስምምነት የተሻለውን ነገር እንደወሰዱ ለማሳየት ግራ የሚያጋቡ መልእክቶችን እያስተላለፉ እንደሚገኙ ተሰምቷል። የሰላም ስምምነት ኤሌክትሮኒክ በሆነ መንገድ እንደተፈረመ ከተረጋገጠ በኋላ ደግሞ የነዳጅ ዋጋ በ2.6 በመቶ ዝቅ በማለት ወደ $81 ገብቷል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጌ አሜሪካ በስምምነቱ ለኢራን ኢኮኖሚያዊ ድጋፍ እንደምትሰጥ፣ የኢራን ኢኮኖሚ የሚገነባበትን እድል እንደምታመቻች፣ ኢኮኖሚያዊ ማዕቀቦችን እንደምታነሳ መናገራቸው ደግሞ በአሜሪካ በኩል እረ እንዲህ አልተባባልንም እንዲባል አድርጓል። የሆርሙዝ ሰርጥን በተመለከተ ከኦማን ጋር ቀጣዩን ዕጣ ፈንታውን እንመክርበታለን ያለችው ኢራን አሁንም ከአሜሪካ ጋር አልተስማማችም። አሜሪካ ሆርሙዝ ሰርጥ እንደነበረው ያለምንም ቁጥጥር መርከቦች ከነነዳጃቸው እንዲያልፉ ብቻ ተስማምተናል እያለች ነው።
እርግጥ ነው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንዳሉት አንድ ገጽ ከግማሽ ይሆናል የተባለው ጥቅል ስምምነት ነገሮችን ደፈንፈን አድርጎ ያስቀመጠ እንደመሆኑ በዝርዝሩ ላይ ሁለቱ ሀገራት እየተፋለሙ ይገኛሉ። ሊባኖስንም በተመለከተ ኢስማኤል ባጌ የሰላም ስምምነቱና የሊባኖስ ጉዳይ የማይነጣጠሉ ጉዳዮች ናቸው፣ የእስራኤል ጦርም ከደቡብ ሊባኖስ መውጣት አለበት ቢሉም አሜሪካ ጦርነቱ ይቆማል አልኩ እንጂ የእስራኤል ጦር ከደቡብ ሊባኖስ ይወጣል ብዬ ቃል አልገባውም እያለች ትገኛለች። እነዚህ ነጥቦች ሁለቱን ሀገራት በአንድ ገጽ እያስቀመጣቸው እንዳልሆነ ቢቢሲ ያቀረበው ሀተታ ይጠቁማል። ወደ ሩሲያና ዩክሬን ፍልሚያ ስናቀና በአየር የተፋፋመው ጦርነት በምድርም ላይ ቀጥሏል። የሩሲያ ጦር በዶኔስክ የምትገኘውን ኖቪዶንባስ አካባቢ ነፃ አውጥቻለሁ ብሏል። የሩሲያ የመከላከያ ሚኒስቴር ዕለታዊ ሪፖርቱን ሲያወጣ ኖቪዶንባስ በሩሲያ እጅ ገብታለች ብሎ ነው። ሴንተር እየተባለ የሚጠራው የጦር ክፍልም ይህችን አካባቢ ነፃ በመውጣት ተጋድሏል ይላል የሩሲያ የመከላከያ ሚኒስቴር ሪፖርት። ከ425 በላይ የሚሆኑ ወታደሮችን እንደደመሰሰ የገለጸው ደግሞ ቮስቶክ ክፍለ ጦር ሲሆን የስቬር፣ የሴንተር፣ የዛፓድ፣ የድኔፕር፣ የየግ ክፍለ ጦሮች ግዳጃቸውን በመወጣት በመቶዎች የሚቆጠሩ የዩክሬን ወታደሮችን እንደደመሰሱ ጦሩ እወቁልኝ ብሏል። 12 ተመሪ ቦምቦችን ከሁለት ፍላሚንጎ ሚሳኤሎች ከ491 ድሮኖች ጋር ሰማይ ላይ ጥያለው ሲል ሪፖርቱ ጨምሮ ገልጿል። ይህ እንዳለ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲንን ካላገኘሁ ብለው እየወተወቱ ይገኛሉ። ከዚህ ቀደም ለፑቲን እንገናኝና ጦርነቱ የሚያበቃበትን መንገድ እንምከር ብየው ነበር፣ አልፈለገም። ከአሜሪካና ከፈረንሳይ ጋር ተነጋገርን። እስኪ ሩሲያን አሳምኗት፣ በቡድን 7 አባል ሀገራት ስብሰባ ላይም ጉዳዩን የበለጠ እናንሳው ብለን ተነጋገርን። አሁንም ፑቲን አልፈለገም ብለው በኤክስ ማህበራዊ ገጻቸው ላይ ሀተታቸውን ይቀጥላሉ። ቮሎዲሚር ዜሌንስኪ አሁንም አላቆሙም። አሁን ደግሞ ከፕሬዝዳንት ትራምፕ ጋር ተመካክሬያለሁ። መቼም ለትራምፕ እምቢ አይሉም ብዬ ስለማሰብ እስኪ የምንገናኝበትን ሁኔታ አመቻቹ ብያቸዋለሁ። የሩሲያን ምላሽ አሁን እንጠብቃለን። ይህ ሁሉ ተደርጎ ሩሲያ እምቢ ካለች ግን ሌላ ጫና ያስፈልጋል በማለት ቮሎዲሚር ዜሌንስኪ እንገናኝ፣ እንወያይ የሚለውን ጥሪያቸውን አሁንም ማቅረባቸውን ቀጥለዋል። ከሰሞኑ ተከታታይ የረጅም ርቀት ድሮኖችን በማስወንጨፍ በሩሲያ ላይ የድርድር ጫና ለማምጣት እየሞከሩ የሚገኙት ቮሎዲሚር ዜሌንስኪ በዚህ የጦርነቱ ምዕራፍ ላይ የተሻለ አቋም ላይ እንደሚገኙ ለማሳየት በአንድ በኩል እየጣሩ በሌላ በኩል ደግሞ እንገናኝ የሚለውን መልእክታቸውን እያስተላለፉ ይገኛሉ። ከዚሁ ከጦርነቱ ጉዳይ ሳንወጣ የቤላሩሱ ፕሬዝዳንት ሉካሼንኮ ያወጡት ሚስጥር መነጋገሪያ ሆኗል። አሌክሳንደር ሉካሼንኮ ከአል አረቢያ ጋር በነበራቸው ቆይታ ነው አንድ አስገራሚ ነገር ያወጡት። 2022 ከ4 ዓመታት በፊት የሩሲያ ጦር ኪየቭን ከቦ በእጁ ሊያስገባ ጥቂት በቀረው ሰዓት የሩሲያ ጦር ድንገት ወደ ኋላ ተመለሰ። በዚህ ሰዓት ለሩሲያው ፕሬዝዳንት ቭላዲሚር ፑቲን አንድ መልእክት ተልኮላቸው ነበር። ዩክሬን በምትሉት ሐሳብ ትስማማለች፣ ጦራቸውን አውጡ የሚል ነው። ይህ ለፑቲን የደረሳቸው መልእክት። ታዲያ ሉካሼንኮ በዚህ አልቆሙም። እዚህ ላይ አይሁዶቹ ከፍተኛ ሚና ተጫውተዋል። ቫቲካንም አለችበት። ፕሬዝዳንት ፑቲንን ያታለሏቸው ይመስለኛል። ዩክሬን ሩሲያ የምትለውን ነገር እንደምትቀበል ሆና በኋላ ግን ሐሳቧን ቀየረች በማለት ነገሩን ያብራሩታል። እርግጥ ነው የወቅቱ የእስራኤል ጠቅላይ ሚኒስትር የነበሩት ናፍታሊ ቤኔት ለቮሎዲሚር ዜሌንስኪ ሩሲያ ያለችህን ተቀበል ብለው ሲወተውቱ ነበር ተብሏል። እስራኤልም ሁለቱን ሀገራት ለማደራደር ፍላጎት እንዳላት ስታሳይ ነበር። የቫቲካኑን ጉዳይ ግን ብዙም ዘርዘር አላደረጉትም ይላል የአርቲ ዘገባ። ምናልባት የወቅቱ የሮማ ሊቀ ጳጳስ የሆኑት ፖፕ ፍራንሲስ ከሩሲያ ኦርቶዶክስ ፓትርያርክ ኪሪል ጋር የመምከር እንቅስቃሴ አሳይተው ነበር።
ይህንን ነው ወይስ ሌሎች ተጨማሪ ነገሮችን ተመልክተዋል ሉካሼንኮ የሚለው ጉዳይ በዘገባዎቹ ላይ አልተጠቀሰም። ሌላ አንድ የሚታወቀው ሀቅ ደግሞ የዩክሬኑ መሪ ቮሎዲሚር ዜሌንስኪ ከሩሲያ ጋር ሊስማሙ ጫፍ ላይ በደረሱበት ሰዓት የወቅቱ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኪየቭ ድረስ ተጉዘው እኛ እንደግፋለን፣ ምንም አይነት ስምምነት አትፈራረም፣ ተዋጋ፣ ቀጥልበት ብለው የዜሌንስኪን ሐሳብ ስለማስቀየራቸው ይነገራል። በመጨረሻም ሩሲያዊው አርቲስት በፖላንድ በጥይት ተደብድቦ ተገሏል። ጉዳዩን ቢቢሲ ከቭላዲሚር ፑቲን ጋር አገናኝቶታል። ፑቲንን የሚተቸው በፑቲን ዙሪያ አነጋጋሪ ስዕሎችን የሳለው ይህ ሰው ሞቶ ተገኘ ይላል የቢቢሲ ዘገባ። ከቤላሩስ ድንበር 40 ኪሎ ሜትር ርቀት ላይ በምትገኘው ቢያላ ፖድልስካ በ5 ጥይት ተደብድቦ ተገሏል የተባለው የ44 ዓመቱ ሰዓሊ የቤላሩሱን ፕሬዝዳንት አሌክሳንደር ሉካሼንኮን የቼቼኑ መሪን ራምዛን ካዲሮቭን ስዕሎች ሹፈት በተሞላበት መልኩ በመሳል ይታወቃል። ይህ አርቲስት በጥይት መገደሉን ተከትሎ ፖላንድ ምርመራ ጀመርኩ ያለች ሲሆን አንድ የ33 እና አንድ የ37 ዓመት ዕድሜ ያላቸውን የቤላሩስን ዜጎች በቁጥጥር ስር አውያለሁ እያለች ትገኛለች። የፑቲን ተቺ በፖላንድ በጥይት ተደብድቦ ተገደለ ከሚለው ርዕስ በስተጀርባ ፑቲን አስገድለውታል ለማለት ቢቢሲ የፈለገም ይመስላል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።